ሰላም ሰላም ቤተሰብ በያላችሁበት የፈጣሪ ሰላም ይድረሳችሁ እያልኩኝ ለቤት አዲስ የሆናችሁ ቤተሰብ ሆኖ ላለው እንግዲህ ሚዲያ ላይ የምንሰማው የምናየው ነገር በጣም ያናድዳል፣ ያቃጥላል። የእውነት በጣም ልብን ዝቅ የሚያደርጉ ነገሮች እየተካሄዱ ነው ሰሞኑ ማለት ነው። እንግዲህ አብርሽና ሩታ የእውነት እኔ ምን አይነት ስራ እየሰሩ እንደሆነ እኔ ሁለቱም አይገቡኝም ማለት ነውና እኔ በተለይ አብርሽ ምን አይነት አይምሮ እኔ የሆነ የተደፈነ አይምሮ ይኑረው አይኑረው አላቅም። የእውነት ምን መናገር ራሱ እንዳለብኝ አላቅምና ልጁ ጤንነቱ ያሳስበኛል። የእውነት ራሱ ጤናውን አጥቶ የሩታን ጤና ሊነሳ ነው ይመስለኛል ሀሳቡና ትላንትና እንግዲህ ባያችሁት ቪዲዮ በቃ ምንም እንዳልተፈጠረ በቃ አብርሽ ምንም እንዳልሰራ እና ሩታ ጥፋተኛ እንደሆነች ሩታ ልጇን እንደከለከለችው እና የሩታ ወንድሞች በቃ ከሩታ ጋር እንዳይገናኝ እንቅፋት እንደሆኑበት ሩታ ብቻ ጥፋተኛ ሩታ ብቻ እሷን ይፈልጋል እሱ ደግሞ እሷ ደግሞ እሱን እንደማትፈልገው እሱን እንደምትገፋው ፍቅራቸውን እንዳላከበረች አሁን ምንድነው ያለት? አታከብርኝም አላት። ክብር ከራስ ነው የሚጀምረው። ሲጀምር አብርሃም አንተ ራስህንም አታከብረውም፣ ቤተሰብህን አታከብርም፣ ተመልካች አታከብርም፣ የሴት ልጅ ክብር አታቅም። የእውነት በጣም ማደንቅህ ማከብርህ ልጅ ነበር። ከአሁን ላይ ግን ምሰራው ስራ ለሴት ልጅ ያለህ ንቀት፣ ለቤተሰብ ያለህ ንቀት፣ በቃ ለተመልካች ያለህ ንቀት እኔ ለወጣቱ ምን አይነት ትምህርት እያስተማርክ እንደሆነ አይገባኝም። በአንተ ስር በጣም ብዙ ዩቱበሮች አሉ። በአንተ ስር በጣም ብዙ ወጣቶች ዩቱብ ላይ መጥተው ራሳቸውም ቤተሰባቸውም ለውጠዋልና ጓደኛ አሁን ማይክ ትቷል። በቃ አሁን ወንድምህ ነው የቀረው መሰለኝ ከድሮ ፍሬንዶችህ እነ ማይክ ምናምን አሁን ትተውሃል። ሁሉም ሰው ትተውሃል። ምክንያቱም በቃ ስራ አላማራቸውም ከነሱ ጋር አልሄደምና አሁን ዞረህ አብርሽ ማነው ሩታን ጥፋተኛ ማድረግ ገና ምንም እንዳልተፈጠረ ቤቷ ድረስ መጥተ ልጄን አላሳይም አልሽኝ፣ ለምን ከሰሽኝ? ከዚህ በላይ ምን ታርግ ልጅቷ? አራስ ሆና ደም ሆና ከነ ደሟ እኮ ነው እያወጣችሁ እያስጠራችኋት በእናትና በአባቷ ቤት መታረስ ሲገባት እናንተ ደጅ አንዴ አባት እየላክ አንዴ ጓደኞችህ እየላክ አንዴ ሚዲያ ላይ እንደፈለግ ከሄርሜላ ጋር አንሶላ ስትጋተት የነበረው ማለት ነው። ሄርሜላ የምትባለው አዎ ስርዓት የላትም፣ ባለጌ ናት፣ ቤተሰብ የላትም፣ ባህል ወግ ሃይማኖት አታውቅም። ምክንያቱም እንደዚህ አይነት ያፈነገጠ ቪዲዮ ስትሰራ ጊዜ ቤተሰብ ምን ይለኛል ብሎ አንገት መስፈር በባህላችን በሃይማኖት በኢትዮጵያዊነታችን ሆኖም ደግሞ አንተ የገጠር ልጅ ነህ። የገጠር ልጅ ደግሞ አንዳንዴ ሰበር ይላል ማለት ነው። ስርዓት ይዛል። ብዙ ነገሮች አሉ ከእናት አባቶቻችን የወረስ ነው ማለት ነው። ስለዚህ እንደ ባህላችን መኖር ሲገባ ጭራሽ አንድ የሆነ ሰገጥ የማትረባ መልክና አቋም ስላላት ብቻ በመልኳና በአቋሟ ወንድን በቃ ከሴት ልጅ መለያየት ከባለ ትዳር ጋር ያውም ልጅ ከወለደ ሚዲያ አገር ምድሮ ከሚያውቀው ወንድ ጋር አሸሼ ገዳም። አሁን እናንተ የቀራችሁ የዛኔ አልጋ ላይ ግንኙነት ስታረጉ ብቻ ለህዝቡ አለማሳየት ነው እንጂ ሁሉም ነገር አሳይታችኋል። በቢጃማ ባልና ሚስት ብቻ ሊያየው የሚገባ ቢጃማ ሚዲያ ላይ ተሰቅላ አክተር ናችሁ፣ ፊልም ነው፣ ድራማ ነው እንዳይባል ህይወታችን ነው፣ ትክክለኛው ሪል ነው እየተባለ ነው። ስለዚህ ትክክል ህይወታችሁ እንዴት ነው ሚዲያ ላይ በዚህ ደረጃ የምታወጡት? እና ሲቀጥል ደግሞ ሩታ እኔ የምነግርሽ ነገር ይሄ ልጅ እርግፍ አድርገሽ ተይው በቃ። ወይ ሀገር ቀይሪ ብቻ ወይ በሆነ ነገር በቃ አስቆሚ ከህይወትሽ። የእውነት እንደዛ ተጫውቶብሽ እንደዛ ሚዲያ ላይ ከሌላ ሴት ጋር ሲማግጥ አይተሹ እንኳን አንቺ እኛ ተመልካቾች ልባችን ተነክቶ ይቅር ልትዩ ይቅርና እኔ ይቅር በይው አልልሽም በጭራሽ ማለት ነው። ድራማ ካልሆነ በስተቀር ድራማ ከሆነ አዎ ይቅር ተባብላችሁ እንደ በፊት ሌላ አጀንዳ ሌላ ርዕስ ሌላ አክተር ይዛችሁ ትመጣላችሁ። ድራማ ከሆነ የእውነት ህይወታችሁ ግን ከሆነ ይቅር የሚያስብል ጥፋት አይደለም ያጠፋው አብርሃም። በሴት ልጅ ላይ መደረግ የሌለበት ልጅ ነገ ይሄን ቪዲዮ ሲያይ ምንድን ነው የእውነት ድራማ ካልሆነ ማለት ነው። የእውነት ህይወታችሁ ከሆነ
ከሄርሜላ ጋር እንደዛ እናቱ የወለድከው ልጅ ማለት ነው ልጄ ልጄ የምትለው ነገ ያድጋል እኮ እድሜ ጤና ከሰጠው ያድጋል። ይሄ ልጅ ቪዲዮ ያያል። አንተ ብታጠፋው ተመልካች አያጠፋው። ስለዚህ እናቱ አራስ ቤት ሆና ሆስፒታል ሆና አንተ ከሌላ ሴት ጋር ስትማግጥ እንደፈለግ ካሸሽ ገዳም ስትል ቆይተ ዛሬ ልጄ ብትል ይሄ ልጅ ይቀበልሃል? የሚቀበልህ ይመስልሃል? የእውነት ድራማ ካልሆነ ማለት ነው። እኔ ምናችሁም አይገባኝም የእውነት። እኔ ይሄ ቡታጀራ ራሱ በእናንተ ስም መጠራቱ እኔ በጣም ነው የሚያስጠላኝ የእውነት። አለመታወቅ ባይታወቅም ቡታጀራ ከተማ ያቺ የመሰለች ውብ ስርዓት ያላቸው በሃይማኖታቸው ባህላቸው ጠብቀው የሚያድጉ ወጣቶች ሰርተው ጥረው ግረው የሚበሉ ወጣቶች ባሉባት ሀገር በእናንተ ተልካሻ ሰዎች ቡታጀራ መጠራቷ እኔ በጣም ነው የሚያናድደኝ። ለምለም እኮ እናንተ እንደዚህ እንድትባልጉ ወይም ደግሞ ወጣቱን እንደታበላሹ ህዝቡም እንደ በቃ ህዝቡን እንድትንቁ ወይ ሴት ልጅ እንድትናቅ አድርጋ አይደለም ዩቲዩብ ስትከፍትላችሁ የነበረው። እናንተ ግን እሷ ባሳየቻችሁ መንገድ ትታችሁ በሌላ መንገድ ነው የሄዳችሁት። እንዴ ስንት ወጣት ማስተማር ያለብህ አንተ አብርሃም፣ ስንት ተከታይ አንተን መሆን የሚፈልግ እንዳንተ በቃ ፌመስ መሆን የሚፈልግ በዩቲዩብ መለወጥ የሚፈልግ ብዙ ወጣቶች አሉ። ግን አንተ እያስተማርክ ያለው ብልግና፣ በጣም ብልግና። የእውነት ህይወታችሁ ከሆነ ግን በጣም ታሳፍራላችሁ። እኛ እኔ እንጃ ብር እንደው ካፍንጫ ያስብላል የእውነት። እኛ የመዳብ ቅመሞች እውነት ሰርተን ጥረን ሽንት ቤት አጥበን ሞግዚትነት ሰርተን ምግብ ሰርተን ጽዳት አጽድተን ፈትገን ፈታገን ነው የሚባለው ይቅርታ ተመልካቾች፣ እና ለፍተን የምንኖር የሴት ጀግኖች እኮ ነን የእውነት። የአረብ ሀገር ሴት የእውነት እናንተ ወይ ከሃይማኖታችሁ ከባህላችሁ ያፈነገጠ በየትኛውም ዘንድ ተቀባይነት የሌለው ቪዲዮ እየሰራችሁ የምትለቁብን እና የእውነት ህይወታችሁ ግን ከሆነ ሩታ የምትባይዋ ስርዓት ያዢ፣ ራስሽን አስከብሪ። ቤተሰብ እህት፣ እነዛ የመሰሉ እናትና እህት አሉሽ፣ ወንድሞች ጀግና ወንድሞች አሉሽ። እንዴ አንቺ ምንድነው? አንድ አብርሃም ቢሄድ ሺህ አብርሃሞች ይመጣሉ። ራስሽ ከጠበቅሽ። ሲንግል ማምነት ደግሞ በአንቺ አልተጀመረም። ስንቶቹ አሉ። ያው ዘቢባ ግርማ እንኳን ስንት አመት ሲንግል ማም ሆነ አይደለም እንዴ? ፈጣሪ መንገዷ ከየት እንደሆነ ሳይታወቅ በሚዲያ ጠብሳ ይኸው የሶስት ልጆች እናት ሆናለች። እና ሲንግል ማምነት አትፍሪ፣ ፈርተሹ ከሆነ ብዬ ነው። ምን እንዳይመጣብሽ ደዛ ዋርዶሽ። ስንት ጠላቶችሽ፣ ጓደኞችሽ፣ ቤተሰቦችሽ፣ ዘመዶችሽ ይኖራሉ። አብርሃምን እንደዛ ሚዲያ ላይ ሲያዋርድሽ ያዩ ቤተሰብ ያዩ ጓደኞችሽ ራሱ እንዴት ይደሰታሉ? የእውነቴ ነው የምልሽ። እና የእውነት ልቤ አመመኝ። በስንቱ ልቃጠል ተመልካቾቼ፣ በስንቱ እንቃጠል። ተቃጠልን፣ ነደድን እኮ ሰሞኑ። የእውነት እኔ ብቻ ነኝ ግን በጣም በቃ ማየው ነገር እኔ ከአቅሜ በላይ። በተለይ ደግሞ እነዚህ ተንከሲስ የሆኑ የአብርሃም ጓደኞች እንደው ስንቱን ታዘብን። የእውነት ሴት ልጅ ምቀኛ ናት። ሴት ልጅ በጓደኛዋ ትቀናለች። ሴት ልጅ እንደዚህ ናት ይባላል እንጂ እንደ ወንድ እኮ ተንከሲስ ሰው የለም። ከምር ወንዶች በጣም ከባዶች ናቸው። የሴት ክፋትን እና ሴቶች እርስ በርሳችን ምቀኞች እንደሆነ እንደምንቀናና ነው እንደ ተለምዶ የሚታወቀው። ግን ወንዶች ተንከሲስ መሆናቸው ነው። የአብርሃም ጓደኞች ሩታን እርግፍ አድርጎ እንዲተዋት ቆመው እስቲ ሩታ ደም ሆና ሆስፒታል ቁጭ ብላ እኮ ነው ያቺ ሄርሜላ የምትባለው ቀይ በቀይ ለብሳ፣ ይሄ አቤል የሚባለው 100,000 ነው ምናምን ገባ ተብሎ እዛ ዳንኪራቸው ሲደነክሩ የነበሩት ማለት ነው። አስባችኋል? ቀይ በቀይ ለብሰው እዛ ጋር ግን ስንት እንዴ! ከሩታ ስም እኮ ነው እነዚህ እና አቤልም ፌመስ የሆኑት ማለት ነው። አብርሃምን ቢያመጣቸው ከሷ ጋር ስንት ቪዲዮ ነው የሰሩት። ስንቱ ተለወጠ በእነሱ ማለት ነው። እና የምትሰሩት ትክክል አይደለም። አሁንም ቢሆን ተመለሱ። ሩታ ይቅርታ እንዳታረጊለት፣ እኔ የእውነት እንዳታረጊለት። በቃ ይቅርታ የሚያስፈልግ ስራ አይደለም የሰራው። ይቅርታ የሚደረግለት ልጅ አይደለም። በቃ አንቺ የልጅሽ አባት ነው። ልጁን በሩቅ ወራዊ ምንድነው የምትሉት ደግሞ
ካስፈለገሽ ወራዊ ተቆርጦልሽ በርቀት ነው እንጂ እንደዚህ አድርጎሽ ተመልካች ሁላ እስከሚያብድ ደግሞ ሩታን የምትሰድቡ ሴቶች የስራችሁን ይስጣችሁ። ክፋታችሁ ነው የሚያሳየው ምን አይነት ለሴት ልጅ ጥቃት እንደማትቆሙ። በቃ ሴት ልጅ ስትበደል እሰየው የምትሉ ነገር እኔ ብሆንስ፣ ልጄ ብትሆንስ፣ እህቴ ብትሆንስ የማትሉ ብዙ የሩታ ጠላቶች አላችሁ። ፈጣሪ ምንድነው ልቦና ይስጣችሁ። ምክንያቱም እኔ ከሰደብኳችሁ እኔ ከእናንተ በምን ተሽዬና የመዳብ ቅመሞች ፈጣሪ እድሜ ጤና ይስጠን፣ በሰላም ለሀገራችን ያብቃን። እነዚህም ወንድሞችና እህቶች ፈጣሪ ልቦና ይስጣቸው። በሙስሊም ከሆናችሁ በድዋ ክርስቲያን ከሆናችሁ ደግሞ በጸሎት አስቧቸው። የእውነት ፈጣሪ ልቦና ይስጣቸውና ወደ ራሳቸው ይመለሱ። ቻው፣ መልካም ቀን።